ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ አንተነህ ገላይ ነኝ። የፍኖተ አማራ ዝግጅት አቋም መርህ የአማራ የህልውና የፍትህና ሀገር የማስቀጠል ትግል ዳሩን ግቡን ያሳካ ዘንድ የሚገጥሙ ተግዳሮቶችን የትግል መንገዱን ማጥራትና የሀሳብ ጥራትን መርህና የአማራነት ርዕዮተ ዓለምን ከጠላቶቻችን ማንነት፣ ሴራ፣ ተንኮል ከቅጥረኛ ባንዳዎቻቸው አካሄድና ስልት አንጻር የህልውና ታጋይ ፋኖውን እና መላው የአማራን ህዝብ መላው የኢትዮጵያን ህዝብ አቅጣጫ የሚሰጥ አይን የሚገልጥና የተኛ ጭንቅላት የሚቀሰቅስ ዝግጅቶች የሚቀርቡበት ነው። ዛሬም እንደወትሮው ከዶክተር ደብሩ ጋር እንቆያለን በአንዳንድ ጉዳዮች ዙሪያ። ጤና ይስጥልኝ ዶክተር፣ እንኳን ደህና መጣ። ጤና ይስጥልኝ አንተነህ፣ እንደምሰነበት? ደህና ነኝ እግዚአብሔር ይመስገን ዶክተር። እንግዲህ ዶክተር ወደ ዝግጅታችን ከመግባታችን በፊት አሁን ምንድነው እየተነገረና እየሰማን ያለ ነው? ወያኔ በሁለት አቅጣጫ በኩል ተከዜን ተሻግራ በጎንደር በኩልና አላማጣ አምባላጌን ኮረምን አልፋ ወደ አላማጣና ወደ ቆቦ እየገሰገሰችና ወረራ እየፈጸመች መሆኑን እየሰማን ነው። ለመላው የአማራ ህዝብ፣ ለመላው ኢትዮጵያውያን እና ለፋኖ በህልውና ትግል ላይ ለሚገኘው ፋኖ እንደ ፍኖተ አማራ የምናስተላልፈው መልእክት ወያኔ፣ ኦነግ፣ ሻዕቢያ ተገንጥሎ አገር ሆኗል፣ ራሱን የቻለ አገር ሆኗል። ሲጀምሩ ሲደራጁ ነፃነት ግንባር ብለው ነው የተደራጁት። ትህነግ የትግራይ ህዝቦች ነፃነት ግንባር፣ የኦሮሞ ህዝቦች ነፃነት ግንባር ብለው ነው የተደራጁት። የኤርትራም የኤርትራ ህዝብ ነፃነት ግንባር ብሎ ነው የተደራጀው። ነፃ የሚወጡት ከጨቋኙ አማራ ከቅኝ ገዢው ኢትዮጵያ መሆኑ ይሰመርበት። ኤርትራ ዛሬ ራሱን የቻለ ሉዓላዊ አገር ሆኗል። ያ ምንም ችግር የለም። ከአማራ ህዝብና ከመላው ኢትዮጵያውያን ጋር ምንም ችግር የለም። ፖለቲከኞች ከፖለቲካ አካሄድና ስልቶቻቸው ጋር ያለ ችግር የራሳቸው ነው። ህዝብ ለህዝብ የኤርትራ ህዝብና የኢትዮጵያን ህዝብ በኩል ምንም ችግር የለም። በተለይ ደግሞ ለትግል ይጠቅመናል ተብሎ የኤርትራውያን ታጋዮች፣ የሻዕቢያ ታጋዮች የኤርትራን ህዝብ ለትግል ለማሰለፍ ሲል ጸረ አማራ አድርገው ስለቀረጹት ያ ጸረ አማራነት አሁን ታጋዮች በህይወት እያሉ ያንን ማስተካከልና ማረም አለባቸው ከሚል ጥያቄ ውጭ ሌላ ሰጣ ገባ የሚያስፈጥር አንዳችም ነገር የለም። በቀጣይ ግን ወያኔና ኦሮሞማ ልክ እንደ ኤርትራ ተከትለው ትግራይም ታላቋን ትግራይ ሀገር ለማድረግ ኦሮሞማም ታላቁን ኦሮሞማ ሀገር ለማድረግ አማራ መጥፋት፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መደምሰስ አለባቸው ብለው እየሰሩ ይገኛሉ። እነዚህ ድርጅቶች በዓላማቸው፣ አነሳሳቸው፣ ውልደታቸው ጸረ አማራነት፣ ጸረ ኢትዮጵያዊነት፣ ጸረ ኦርቶዶክስነት እንደሆነ ይሰመርበት። በመሰረታዊ ደረጃ ሊያጋጫቸውና ጦርነት ሊያስገጥማቸው የሚችል አንዳችም አርዕስት ወይንም አንዳችም ጉዳይ እንደሌላቸው መታወቅ አለበት። ታክቲካል የስልጣንና የጥቅም የበላይነት የሚፈጠር ግጭት ደግሞ ያለ ነው፣ የነበረ ነው፣ ተፈጥሯዊ ነው። እግርና እግርም ይጋጫል፣ እንኳንና ድርጅት ለድርጅት ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ለሆኑ ድርጅቶች ማለት ነው። ስለሆነም የሚደረጉ ጦርነቶች ታክቲካል አማራን ከቦ ለማጥፋት የተጋጩ መስለው የተጣሉ መስለው ኢትዮጵያውያንን እየፈጁ የኦሮሞ ልጆችን የትግሬ ልጆችን እያሰለፉ የእሳት ራት እያደረጉ አማራን አጥፍተው ኢትዮጵያን አዳክመው አፍርሰው ታላቋን ትግራይና ታላቋን ኦሮሚያን ለማዋለድ እየተሰራ መሆኑን መላው ኢትዮጵያዊ ሊገነዘብ ይገባል ማለት ነው። ስለዚህ በተለያየ አቅጣጫ ሲመጡ ድራማና ሴራ፣ ተንኮል ተጋጭተው ተባልተው ተጣልተው እንደሚመስል መገንዘብ አለብን። ዘመንና እስክንድር እየተባለ የተፈጠረው ግጭትና ቀውስ በኋላ እንዲሆን የሚባለው ድራማ ወያኔና ኦነግም ከሚያደርጉት ግጭትና አንድነት ድራማ ጋር አንድ መሆኑን ምንም ልዩነት እንደሌለው መገንዘብ አለብን ማለት ነው። ስለሆነም ወያኔ ኦሮሞማን ለማጥቃት ኦሮሞማን ለስልጣን ለመንጠቅ ከሆነ ቀራቢው መንገድ በአፋር ወይንም ደግሞ ባላማጣ አድርጎ ወደ ኦሮሞማ ኃይል መገስገስ ይቻላል። ግን በወልቃይት በኩል በጠገዴ በኩል በጠለምት በኩል መምጣት ዳግማዊ ወረራዋን ያንን ምድር የምትሻውን ምድር በቁጥጥር ስር በመዋል እዛ አካባቢ ቅጥረኛ ባንዳዎች አሉ፣ የወያኔ ፍጥረት የሆኑት እነ ኮሎኔል ደመቀ ዘውዱ አሉ። ከነዚህ ጋር እና ኦሮሞማ ጋር የሚደረግ አሻጥር ወያኔ እጇን አስገብታ እግሯን አስገብታ
በጸረ አማራው ጸረ ኢትዮጵያዊ የኦሮሞማ ፓርላማ አንቀጽ 39ን ጠይቃ የመገንጠል መብት እንዲፈቀድላት፣ በመቀጠልም አሜሪካና ምዕራባውያን መገንጠሏን እውቅና ሰጠው፣ ሀገር መሆኗን እውቅና ሰጠው የውጭ ኃይል በማስፈር ታላቋን ትግራይ እውን ለማድረግ የሚደረግ ሴራም እንደሆነ መገንዘብና መገመት፣ መጠርጠር፣ መተንበይ አለብን። ስለሆነም ሁሉንም ነገር በሚደረገው ጦርነት ውስጥ ጠላቶቻችን በሚያደርጉት ስልታዊ መግባባትና ስልታዊ ጸብ በሚመስል ዙሪያ ውስጥ አማራ ቀለበት ውስጥ መግባት የለበትም። ጸረ አማራ ቅጥረኛ ባንዳዎች የእነዚህ ኃይል ቅጥረኞች በሚያደርጉት እንቅስቃሴና አካሄድ፣ አሰላለፍና ተውኔት መታለልና መሸወድ አያስፈልግም እንላለን። ዶክተር ደብሩ እንደው ይሄንን በአጭር ለመግለጽ ያህል ነው። እንደው አንተ የምትጨምረው ካለህ። ወያኔ ወረራ ጀምራለች በአጽመ ርስታችን በጠለምት፣ በጠገዴ፣ በወልቃይት አቅጣጫና አምባላጌን አልፋ፣ ኮረምን አልፋ፣ ማይጨውን አልፋ እስከ አላማጣ ድረስ ደርሳለች። የኦሮሞማ መከላከያ ደግሞ ካምፑን እየለቀቀ እንደ ድሮው እየለቀቀ አስያዘ እየሄደ ነው። በኮረም በኩል የታየው እንደዛ ነው። ይሄ ስልታዊነት አማራን ለማስመታት አሁንም ከቦ ለማድቀቅ ድጋሚ ለሶስተኛ እና ለአራተኛ ዙር የሚደረግ መሆኑን ነው እየጠቆምኩ ያለሁት። በዚህ ዙሪያ እንደው ወደ ዋናው ጉዳያችን ከመግባታችን በፊት የምታስተላልፈው መልእክት ካለ? አዎ፣ እነኚህ በእጃቸው እጅግራቸው በደም የተጨማለቀ ወንጀለኞች እጣ ፈንታቸው ምን እንደሚሆን ለመገመት አያስቸግርም። ዛሬ ለ50 ዓመት የቁም ስቅሉን ሲያይ የነበረ አማራ ብረት አንስቶ፣ በተለይ መሀል ሀገር ያለው አማራ ከግማሽ በላይ ያለው ዳር ሀገር ያለው አማራ በወለድ አገድ የተያዘ ነው እንደሚታወቀው። ግን የመሀል ሀገሩን ወረውት ፋኖ በመነሳቱ አዝማሚያው ምን ሊያስከትል እንደሚችል ለመገንዘብ አያስቸግርም። ምክንያቱም ከ8 ሚሊዮን ሕዝብ በላይ የገደለ ያስገደለ ወያኔ ትግሬ ከኦሮማ ከሚባሉ ፋሽስቶች ጋራ ምን ሊከተላቸው እንደሚችል መገንዘብ አይሳናቸውም። ስለዚህ ቀን ለመግዛት የሚያደርጉትም ነው እንጂ የ50 የ60 ሚሊዮን ሕዝብ የአማራን አጽመ ርስት እነኚህ ሃይማኖተ ቢሶች የእናት አባታቸውን ሃይማኖት የከዱ ክርስትናንም እስልምናንም የከዱ የኢትዮጵያን ቤተ ክርስቲያን በጠላትነት የፈረጁ እነኚህ ከሰው ደረጃ ሊቆጠሩ የማይገባቸው የወያኔ ውዳቂዎች ይህም ቢያደርጉ አይገድም፣ አይደንቅም። እና አንድ ነገር መስተካከል ያለበት አለ። ኤርትራ እርግጥ ነው ለበርካታ ሺህ ዘመናት የኢትዮጵያ አካል ሆና የነበረች፣ ግን ለ50 ለ60 ዘመናት በባዕዳን እጅ በአፄ ዮሐንስ ጊዜ በጠላት እጅ የወደቀች አገር ናት፣ ግዛት ነበረች። ስለዚህ የዓለም መንግስታት ደንብ ተብዬውምም አገሮች ነፃ በሚወጡበት ጊዜ ከቅኝ ግዛት ሲላቀቁ ኤርትራም በቅኝ ግዛት ተገዝተን ነበር የሚል መከራከሪያ ጭምር ይዘው የባዕዳኑ ኢትዮጵያን ለመጉዳት ይደረግ በነበረው ጥረት የአረብ ግብፅ የዓለም መንግስታት ጸሐፊ የነበረው ያ ግብፃዊ ጠላት እዚህም ደግሞ የአፍሪካ ምንድን ነው የአፍሪካ አንድነት ድርጅትም ጸሐፊ የነበረ አንድ የታንዛኒያ አረብ ነው። ጸረ ኢትዮጵያ የነበረ በፈረንጆች ደባ ኤርትራ እንድትገነጠል ተደረገች። ግን በዓለም መንግስታት ሰነድ ለረጅም ጊዜ ለ60 ዘመን ያህል በቅኝ ግዛት ተይዛ ነበረች የሚል ምክንያት ስለነበረች ነው ኤርትራ ነፃ ሀገር ልትሆን ከበቃችበት አንዱ ምክንያት ይሄ ነው።
ትግሬው ከዳተኞች ናቸው። በርካታው ትግሬ በሁለቱም ጦርነት ሲከዱ የነበሩ ናቸው። ግን እንኳን ትግሬ የበርካታውን ትግሬ መንፈስ ባናቅም ሶማሊያ በቅኝ ግዛት ስር የነበረች በፈረንሳይ፣ በጣሊያን፣ በእንግሊዝ የነበሩት በሁለቱ በእንግሊዝና በጣሊያን የነበሩት አንድ ከሆኑ በኋላ ከአንድ 30 ዘመን በኋላ በተጋጩበት ጊዜ በእንግሊዝ ይገዛ የነበረው አሻፈረኝ ብሎ ነፃ ሊወጣ ሲል 30 ዘመን ያህል ነው የፈጀባቸው እውቅና ለማግኘት እንኳን እና ይሄኛው ምኞታቸው እነኚህ ሰዎች የሀገር ፍቅር የሌላቸው ናቸው። እንዳልኩት የትግሬው ቀለም ቀመስ ተብዬ ሀገር የከዱ የገዛ ጓደኞቻቸውን የትግል አጋር ይባሉ የነበሩትን ተሰባስበው ራት በልተው ተጠጥቶ ምን ተብሎ አርደው የጣሉ ሰዎች ናቸው። ከነኚህ ምንም አይጠበቅም። ስለዚህ ከዚህ ከአረመኔው መንግስት ጋር ደግሞ ይህንን ቢያደርጉ ጣምራ ነው እንትኑ ቅድም እንዳልከው ለማስመሰል የሚያደርጉት። ስለዚህም ነው የእነኚህ ጠላትነት አንድና ሁለት የለውም። ለማንኛውም ይህን ለማድረግ የዳዱበት በእኔ ግምት ፍራቻ ነው። ነገ የሚከተላቸውን በቅድሚያ ሊገነዘቡ ስለሚችሉ ላደረጉት የእኔ ዘመዶች የአንድ ተራ እንትኖች ዘመዶቼ በአንድ መንትን በሁለት ቤተ ክርስቲያን መሀል የነበሩ ኢየሱስና ስላስ ማን ነው አማኑኤል ቤተ ክርስቲያን መካከል የሁለት ደብር ምዕመናን 52 ዘመዶቼ ናቸው የተጨፈጨፉት። ቤት ይቁጠረው። ከ8 ሚሊዮን በላይ ህዝብ ያስጨፈጭፈ ነው የወያኔ ትግሬና ኦሮሞማ የሚባሉት ወራሪዎች። ኦሮሞ የሚባለው ትላንትና ሀገር የወረረ ነው፣ ባዕድ ነው። ጋት መሬት በኢትዮጵያ ውስጥ የለውም እና የነሱ ብሎ ነፃነትም የስጋት ጉዳይ ነው። ይህንን የሚያደርጋቸው ሊከተል የሚችለው እማንላቀቃቸው መሆናቸውን በመረዳት ነው ይህን የሚያደርጉትና እንግዲህ ቀን ያሳየናል። ለማንኛውም ታሪካዊ እንትኑ የኤርትራ ለ60 ዘመን በላይ በባዕድ መንግስታት ተገዝታ ስለነበር አንዱ ምክንያት ወይም ሰበብ ያ ነበር። እነኚህ ኦሮሞ የሚባለው አገር የለውም። እኛ ሀገር በተጠማኝነት የሚኖር ነው፣ ወራሪ ነው። ጋት መሬት የለውም። አገር ሊመሰረት ቀርቶና ማለት ነው። የትግሬውም የሚቆነጥር የኔ እንትን የሚለውም ትግሬ ውስጥ 6-7 ቋንቋ ተናጋሪዎች ህዝቦች አሉ። ምናልባት አድዋና ከመሳሰለው በስተቀር እነኚህን ሰዎች ማንቁርታቸውን ይዞ ለፍርድ ለማቅረብ ወደኋላ የሚል አይመስለኝም የቀረ የትግሬ ህዝብ። እነኚህ የባንዳ ዝርዮች እድሜ ልካቸውን ለፈረንጅ አገልጋይ የነበሩ ሰዎች ዝርዮች ናቸው እነኚህና ምናልባት የትግሬን እንትን ላያደርግ ይችል ይሆናል። እንግዲህ ፈረንጅ እንደሚለው የፈረንጁን እንደውም ልቶ ለዚህ ማነው መረጃው የትግሬ ህዝብ አሻፈረኝ ሲላቸውም ጭምር ነው እና ባለፈው ከግማሽ ሚሊዮን እስከ 1 ሚሊዮን አማራን እነሱ ናቸው አለቁ የሚባለው አማራን በወረሩበት ጊዜ እና የተረፈው እንደገና ሊማግዱ ነው እነሱ። ይህን ሰሞን አንድ ዶክተር አረጋ የሚባል ጎበዝ የትግሬ ተወላጅ ጀኔቫ ያለ በሙሉ የወያኔ ትግሬ ባለስልጣን ልጆች ሚስትና ልጆች በሙሉ ከኢትዮጵያ እንደወጡ በአሜሪካ በአውሮፓ በየቦታው በዘረፉት ገንዘብ እንደሚኖሩ እና ኢትዮጵያ ሀገራቸው እንዳልሆነች እንደ ጠላት ሀገር ሸጧት እንደሄዱ ማስረጃ ልኮ ነበረ አንዳቸውም የነሱ ባለስልጣን። ስለዚህ እነኚህ ኢትዮጵያኖችም አይደሉ፣ ኢትዮጵያዊነትን የካዱ ናቸው። ስለዚህ የእነሱ ብሎ ነፃነትም እንትን ነውና እስኪያልፍ ያለፋል ነውና እንኳን ወረሩን እግዚአብሔር ይስጣቸው።
በጣም ጥሩ በጣም ጥሩ ዶክተር። ያው ህዝባችን አሳሳቹ የነዚህ የባንዳ ቅጥረኞች ሶስተኛ ባንዳ የወያኔ የባንዳ ልጆች ወያኔን አቆሙ። እነሱ ደግሞ የአማራ ባንዳ ብአዴንን ቀጠሩ። የብአዴን ደግሞ ትግሬውም ኦሮሞውም ተሰብስቦ የፈጠረው ብአዴን ደግሞ ሌላ አማራ ባንዳዎችን ሰብስበው ህዝቡን በአስተሳሰብና በምልከታውን ግራ እያጋቡትና ሀሳቡን እየበተኑት ስለሚገኝ መታወቅ አለበት ከሚል ነው ጉዳዩን ያነሳሁት። ዶክተር፣ የዛሬ ውይይታችን ሀሳቦች አንተ በጽሁፍ ባስተላለፍካቸው መልእክቶች ዙሪያ ነው የሚሆነው። ሰሞኑን ብዙ መድረክ ላይ የተነበቡ ጽሁፎችህ የሚያጠነጥኑት እንደው በሁለት መሰረታዊ ጉዳዮች ዙሪያ ነው። አንደኛ የጠላቴ ጠላት የግድ ወዳጅ ሊሆን አይችልም በሚል ርዕስ ፋኖንና ድፍን አማራን በደንብ ለማሳሰብ ሀሳብ ሰንዝረሃል። እስኪ ከዚህን ጀምር ይሄን ብታብራራው ዶክተር። አሁን እንደውም ጥሩ እንትን ነው ይሄ። አሁን በርካታው የዋሁ አላዋቂው እገሌ ማን ነው እነገሌ ማን ነበሩ ብሎ የማይጠይቀው እንዲሁ ከእጃፍ የሚኖረው በመንፈስ ማለት ነው። ምንም የማይጠይቀው ምንድን ነው ፋኖ ከነገሌ እነገሌ ጋር አብሮስ ቢሆንና የወራሪ ኦሮሞማን መንግስት ለመጣል ምን አለ ከጠላት ከሰይጣንስ ጋር ቢወዳጁ። ጃፓንና ማነው ቻይናና ቻይኖች ሁለት የናሽናሊስት የሚሏቸው እና የኮሙኒስት ፓርቲ የሚሏቸው የናሽናሊስት የሚባሉት ወግ አጥባቂ የሚሏቸው ናቸው እና የኮሙኒስት እምነት ተከታይ የነበረው የማኦ ወገን ደግሞ ኮሙኒስት የሚባሉት ናቸው። እነኚህ ሁለቱ አይንና ናጫ ሆነው እስከዛሬ ድረስ ኖረዋል። ታይዋን የሚባለው ሀገር ውስጥ ያሉት ወደ 50-60 ሚሊዮን የሚሆኑት እነኛ አገር ወዳድ የተባሉት ኮሙኒዝምን ሲዋጉ የነበሩ ናቸው። አሁን አንድ ደሴት ላይ ሸሽተው የሄዱት የገዛ መንግስት ያላቸው። ይሄ ኮሚኒስት የሚባሉት ደግሞ ያው ትልቋን ቻይና የያዙ ናቸው እና ጃፓን ቻይናን በወረረች ጊዜ ሁለቱ ይዋጉ ነበሩ። ሁለቱ ወንድማማቾች ቻይኖች ኮሚኒስት የሚባለው ከናሽናሊስት ከሚባለው ከወግ አጥባቂ ከሚባለው ጋራ እየተፋለሙ ነበር። አይ የጋራ ጠላት መጥቶብናልና ግድ የለም ልዩነታችንን ለአንድ አፍታ ቸል ብለን ጃፓንን እንዋጋ ብለው አብረው ተዋግተዋል። ጃፓንን አብረው መክተዋል። እና እንደዛ የሚሉም አሉ። ዛሬ ፋኖ ከማንስ ጋራ የአብይ የሚሉትን አብይ ትላንትና የመጣው እርጋጥ የኦሮሞማ ትላንትና የኢትዮጵያን ልሂቃኖች የፈጁ የኦሮሞ ተብዬ በአማራው ደናቁርት ወይም ባንዶች በነሱ ተባባሪነት የዛሬ 50 ዓመት 51 ዓመት የኢትዮጵያን ቁንጮ ልሂቃን አርበኞች የፈጁ ኦሮሞ የሚባሉ መንግስቱ ኃይለማርያም የሚባለው ኦሮሞ ተብዬ የባንዳ ልጅ አባቱ ባንዳ የነበረ የባንዳ ልጅ በበታችነት ይሸማቀቅ የነበረ ኦሮሞ ከሚባሉ ወገኖች እነኛ ማለት ዲንሳ ዳንሳ የሚባል ደበላ ዲንሳ ተካት ሁሉ ምናምን መንግስቱ ማንትስ መንግስቱ ማንትስ የሚባል እነኚህ ሰዎች ናቸው የአማራን ልሂቃን አማራ፣ ትግሬ፣ ኤርትራ፣ ጉራጌ ነው ያለቀው። አንድ ከነሱ ሳይኖር የነሱ ሚኒስቴሮች፣ ጀነራል ተብዬዎች፣ ከበርቴዎች፣ የመሬት ከበርቴዎች 7000 ጋሻ መሬት ያላቸው ሰዎች ጠጠር ሳይወረወርባቸው ወለጋ የኢትዮጵያን የመከላከያ ሚኒስቴር አርበኛ የነበሩ ጀነራል ከበደ ገብሬን
አንዲት ጋት መሬት በእጃቸው ያልገባ ገና ለገና በወረቀት 10 ጋሻ መሬት አግኝተዋል ተብሎ እነሱ ሲገደሉ ማናቸውም ማንም መገደል አግባብ ነው ለማለት ሳይሆን የኢትዮጵያን ደን ያስጨፈጨፉ ለንደን ስኩል ኦፍ ኢኮኖሚክስ የተማሩ የእነሱ ሚኒስቴር ጠጠር ሳይወረወርባቸው በርካታ ሚኒስቴሮች አማራን የፈጁ ናቸው። አማራን ብቻ ሳይሆን የቀረውንም ጥንታዊ ኢትዮጵያን የፈጁ ናቸው። እነኙ ጎበዞች ናቸው ዛሬ እነሱን ለመፋለም ከወያኔም ከማንም ጋር ቢገጠም ምን አለበት የሚል የበርካታ የነሆለል ያላዋቂ መንፈስ ስለሚሰማን ይሄ እንትን የተባለበት እና ወያኔ ዛሬ ለደረስንበት ኢትዮጵያ ዛሬ ለደረሰችበት ዝቅጠት አይነተኛው ጠላት እርግጥ ቀደም ብሎ እነ ወያኔን ስልጣን ላይ ያመጣው የኦሮሞ ተብዬዎች መንግስትን የ17 ዓመት የነሱ ወረራ ጭምር ነው። ወያኔን እነሱን አመጣ ማለት ሳይሆን ለወያኔም ለኤርትራም በርካታ ሰው ሊገባላቸው የቻለው ይህ የውዳቂ መንግስት የነ መንግስቱ ኃይለማርያም መንግስት ይፈጽም የነበረው ግፍና አቅመቢስነት ጭምር ነው። ብቃት የሌላቸው የጦር መኮንኖች እኔ ተማሪ ሆኜ ኤርትራና ትግሬን እንድታይ ተብለን ተማሪ ሆነን እንሄዳለን። ትንሽ ወደኋላ በል ዶክተር፣ ፊት ጋር ካሜራውን ተማሪዎች እንሄዳለን። 2-3 መኪና ተማንትን ነው። አንድ ወታደር ነበር የነበረው በድፍን ኢትዮጵያ ማነው ኤርትራና ትግሬ እና የነ ኢሳያስ በየቦታው ቦምብ ምንትሴ ይጠላሉ በሚባልበት ጊዜ ነው። በየቦታ ሄድን። ምንም ነገር እንትን አላለም። እነ መንግስቱ ኃይለማርያም ጀነራል አብይን ማነው ጀነራል አማንን ገለው መሬት እነኚህ ሰነፎች መሬት ከመሬት ጋር የማይተዋወቁ የኢትዮጵያን የነባሩን ኢትዮጵያዊ ሀብት ንብረት ዘርፈው ሱቁን፣ ንብረቱን፣ እርሻ የገባውን በዘረፉበት ጊዜ የከፋው ከኤርትራ ከትግሬ እነኚህን ሰዎች ተቀላቀለን። እነ ኢሳያስን እነ ማን ነው የትግሬዎችንም ተቀላቀለ። በመንግስቱ እነ መንግስቱ ኃይለማርያም በፈጠሩት የኢትዮጵያ ጀነራሎችን በስለት እየገደለ ይሄ ሰውዬ የኦሮሞ ተብዮች ወታደሮች የአማራውን ጀነራል የሚያዝ ካድሬ የሚባሉ አዞ እነኚህ ሰዎች 17 ዓመት ተዋጋ ተብሎ ኢትዮጵያን የአማራውን ልጅ እየተማገደ እያለቀ ምክንያቱም የጦር ጥበብ የሌላቸው የሀገር ፍቅር የሌላቸው ሰዎች ይመሯት በነበረች ኢትዮጵያ ለ17 ዓመት በመንግስት የሚያልቀው ኦሮሞ በሚባለው በዚህ ደርግ በሚባለው ያልቅ የነበረው እነሱ የሚገሉት ብቻ ሳይሆን አለ በኦጋዴንና በኤርትራ በትግሬ ይማገድ የነበረው የቀረው እየፈራ እየሸሸ በሚሄድበት ጊዜ የአማራው ልጅ ነበር ያልቅ የነበረው። ለዚህ ያበቃን እንደውም ብዙ ጊዜ ነው እነኚህ ሰዎች ባይኖሩ ኖሮ ነው የምለው። ይሄ ትግሬና የኦሮሞ በተለይ እነሱ እንኳ የሚቆጠሩ አይደሉም። የትግሬው እንትን ባይኖር ኖሮ መንግስቱ ለሳምንት ስልጣን ላይ ሊቆይ ባልቻለ ነበር። አገራችንን እንደው እንድተርፍ ግድ የለም ብለው የተቀበሉትም ሰዎች ነበሩ። ግን እሱን በመሰለ ምላጭ ስቦ በማያውቅ ውዳቂ አይነቶች እሱን የመሰሉ ሰዎች ነበር የጦር አበጋዝ አድርጎ ይልክ የነበረው እየገደለ ምን እያለ እና ለስልጣን ያበቃቸውም የነኝህ እንትን ነው እና ወያኔ ትግሬ ይህን ሁሉ ወንጀል የፈጸመ እነኝህን ጎትቶ አንጥቶ አዲስ አበባ ልዩ ጥቅም ለእናንተ ናት ተብሎ በአዳኖች 5% ኦሮሞ የሚባል አዲስ አበባ ውስጥ አይኖርም ነበር። አያውቅም። ከተማ ኖሮ አያውቅም። ከተማ ቆርቁሮ መቆርቆር ሳይሆን የከተማ ባህል የሌለው ነው። እነኚህ ከእርሻም ከምንም የሚተዋወቁ ያልነበሩ አማራ ነው ልብስ ያለበሳቸው፣ እርሻ ያስጨበጣቸው።
ዛሬ እናጥፋህ የሚሉት በገዛ ሀገሩ ገብተው እናጥፋህ የሚሉትን ሰዎች ከነኛ ጋር ተቀላቅለ ከወያኔ ጋር እነኝን ተዋጋ አንድ ማለት ያህል ነው። እኔ ምሳሌ የምጠቅሰው አባቴን ከገደለ እናቴንም የገደለ ሁለት ጠላቶቼ ከአንዱ ጋር ግጥምና አባትን የገደለን ተዋጋ እንደማለት ያህል ነው። ጥሩ ምሳሌ እንደሆነ አላለ። አዎ፣ እናትህን የገደለውን ለመግደል ከአባትህ ገዳይ ጋር ወዳጅ ሁን እንደማለት ነው። አይገጠምም። ደግሞም አማራን ያህል ህዝብ፣ ፍትሐዊ ህዝብ፣ አትንኩኝ ባይ ህዝብ በኢትዮጵያ ወረራ ከእግዜር ቀጥሎ በፈጠራት ሀገር ውስጥ ሲማገድላት የነበረ በአድዋ በየእንትን በአፄ ዮሐንስ በሰሜን ኢትዮጵያ ግብጾችን፣ ጣሊያኖችን በሚዋጉበት ጊዜ አሁን በርካታው ሰው ይህን አይገነዘብም። እየተምዘገዘገ ሄደ የነበረው የአማራው፣ ጎንደሬው፣ ጎጃሜው፣ ወሎየው፣ ሸዋው ጭምር ነበረ ሰሜን የሚዋጋ የነበረው በማንኛቸውም ጦርነት ላይ እና እንዲህ አድርጎ ባቆያት ጣሊያንን ያሸነፈ ጣሊያንን ብቻ ሳይሆን ባንዶችን ጭምር የነኝህን የትግሬን ባንዳ 80 በመቶ ኢትዮጵያ የጣሊያን ሰራዊት ትግሬ ነበር። በነገራችን ላይ ሊጠቀስ የሚገባው ነገር አለ። የኤርትራ ለጣሊያን የተሰለፉ ኤርትራውያኖች ኤርትራ የሚባሉት ዛሬ የጣሊያን ዜጎች ነበሩ በወረቀት። ስለዚህ ታዘው ነበር ይዋጉ የነበረው በጣሊያን ይገዙ እንደዚያም ሆኖ ብዙ ጀግኖች ብረታቸውን ይዘው እናት ሀገራችንን እንታደጋለን ብለው በብዙ ጀግነት ያለቁና እንትን ያሉ እንደውም ሲዳሞ ውስጥ የስመጥር ሐማሴን የሚባል በርካታ ኤርትራውያኖች እዛ እንዲሰፍሩ ተደርገው ነበረ። እዛም ያልሰፈሩ እና ለሀገራቸው ይዋጉ የነበሩ እነ በላይ ኃይለአብ የሚባለው ከአይሮፕላን ላይ የጣሉት ኤርትራዊ ነው። ሙሶሎኒ ከአይሮፕላን ጥሎ የገደለው ወለጋ ውስጥ 7 አይሮፕላን ባቃጠሉበት ጊዜ የነራስ ማናቸው የነራስ የጥቁር አንበሳ ጦር አባል የነበረው በላይ ኃይለአብ ጎበዝ የነበረ ጀግና ከአይሮፕላን ላይ ጥለው ነው የገደሉት። ፈጥፍጠው ጣሊያኖች ይዘውት በርካታ አርበኞች ኤርትራውያኖች አገራችን ብለው የተዋጉ ነበሩ። የትግሬ አርበኛ አልነበረም። ለጠላት አድሯል ለገንዘብ እና አማራ እነኝህንና ጌቶቻቸውን ድባቅ የመታ ህዝብ የማንም ድጋፍ አይሻም። የቀሩት ኢትዮጵያኖች ማናቸውም ኢትዮጵያዊ የትግሬው ኢትዮጵያዊነት የሚያሳሳ ኢትዮጵያዊ ነኝ የሚል ትግሬ ወይም ኦሮሞ ከሚባሉት ኢትዮጵያዊነት ለኢትዮጵያና ለፍትህ ከቆሙ ሊዋጉ የሚገባቸው የገዛ ሰዎቻቸውን ነው። የኦነግ የሚባለውን የጠላት መንግስት እንደ ማንኛውም ጠላት ከማንም የበለጠ እነሱን ሊዋጋቸው የሚገባው ኦሮሞ ተብዬው ነው። ለትግሬውም ከማንም የበለጠ ሊዋጋ የሚገባው ይሄ የትግሬው ህዝብ ነው። እነኝን አረመኔዎች ሊገጥማቸው የሚችለው ብቻ አይደለም፣ ለህሊናቸው እነኝን ተዋግተው በነሱ ስም በነሱ ድጋፍ ጭምር እንጂ 80 በመቶ የኢትዮጵያ የጦር መኮንኖች የነበሩት በወያኔ ጊዜ ትግሬዎች ናቸው። እንግዲህ 4-5 ሚሊዮን የማይሞላ ትግሬ የኢትዮጵያን 80 በመቶ የጦር አበጋዞች እንትን ባለበት ጊዜ እኔ ባስተማርኩበት አንድ ዩኒቨርሲቲ ማላዊ 18 ኢትዮጵያኖች ይመጣሉ ለትምህርት ለአንድ ዓመት በ3 ዓመት ጊዜ ውስጥ ደጋግሜ የምጠቅሰው እንትን ከ18ቱ 16ቱ ትግሬዎች ናቸው። እንግዲህ ትግሬ ፍትሐዊ ምንትስ ብለህ እንትን የሚለው በኢትዮጵያ ውስጥ ከነኛ ከ18 የትግሬ እድል ግፋቢል ከ20ው ኢትዮጵያዊ እነኛ ከ18ቶቹ ግፋቢል አንድ ነበር ሊሆን የሚገባው። 16 ነው የላኩት። በየሀገሩ ይህን ነበር ያደርጉ የነበረው። እንዳለ ትግሬ ነበር ይላክ የነበረው። ይሄ ድፍን ትግሬ ስለደገፈውም ጭምር ነው። ወታደሩ 10 አለቃው አንድ ዘመዴ የአንበሳ አዲስ አበባ የ6 ኪሎ የአንበሳ
ግርግም አለ አይደል? አንበሶች እንትን የሚሉበት አዎ። እንደውም ብዙዎቹን በችጋር ፈጃቸው የአረመኔ መንግስት ገሏቸዋል። ብዙዎቹን አረመኔዎቹ ስልጣን እንደያዙ እንዳለ እነኛ አስተናባሪ ዘበኞች ምን ጽዳት የአንበሶቹን እንትን ይጸዱን ትግሬ ሴቶች ናቸው። ትግሬ ያገባች አንድ ዘመዴ ናት ተገርማ ትግርኛ ትናገራለች። በሙሉ ትግሬ ናቸው አለች። እንግዲህ አገሪቷን ወረው ነበረ። ስለዚህ ለአማራ ብለው ሳይሆን ለልጅ ልጆቻቸው ለትውልዳቸው ከማንም የበለጠ ወያኔ ትግሬ ሊዋጋ የሚገባው ትግሬ ነው። ገጣ ፋንታው 1/3 ትግሬ ይኖር የነበረው በአማራ ምድር ነበር። ያደረጉትን እናውቃለን። ወሎ ውስጥ ወያኔ በወረረበት ጊዜ ትግሬ ውስጥ የነበረ ደሴ ውስጥ የነበረ ትግሬ መንገድ እየመራ እንትን እነኝህን ግደሉ እያለ ያስገድል የነበረ ይዘርፍ የነበረ ነው። ይሄ ነው የደሴ የቤት አማራ። ሚስቱንና ልጆቹን ገድሎም ሂዷል፣ ተቀላቅሏል። አቤት እዛው ደሴ ውስጥ ሚስቱንና ልጆቹን አርዶ ወያኔን ተቀላቅሏል። ማንትስ እንትንሳ ማን ነው? ወልቃይትም ይሄን ተደርገዋል። አሜሪካ ዋሽንግተን ስቴት የተባለው የ26 ዓመት ሚስቱን አንድ ትግሬ አማራ ሚስቱን ገሎ ልጁ ገደለው መሰለኝ በኋላ እና እነኚህ ይሄን ያደረጉ ናቸው። ኦሮሞ ተብዬዎችም አእምሮ ካላቸው ከማንም የበለጠ የሚገዳቸው እነሱ ናቸው። እነኛ አረመኔ መሪዎቻቸው ነገ እንደለመደው ሸሽቶ ማነው ልመናው በየፕሮቴስታንቶች ሀገር የአፈር በላ እንጀራ እየለመነ ይኖራል። እዛው በብርድ እየተኮማተረ ይኖራል። እነሱ ከዚህ የበለጠ ምላጭ ስበው የሚዋጉ አይደሉም። 50-60 ዓመት ታሪካቸው የሚያሳይ ይሄ ነው። ተለጥፎ አቅም ካለው ጋር ይህን የሚያደርግ ነው እና ኦሮሞ ተብዬው ከማንም የበለጠ ነፍስ ካለው ሊዋጋቸው የሚገባው የኦሮሞ ተብዬዎችን ፋሽስቶች ነው። አንዲት ጋዝ መሬት በኢትዮጵያ ውስጥ የላቸውም። የኢትዮጵያ ሕዝብ ከተቆጣ እያንዳንዷ እንትን ታሪካዊ ቦታ አላት። እያንዳንዷ ኢትዮጵያዊ እንትን ለዘመናት አማራው ለ50,000 ዘመናት በሀገሩ ለመኖሩ የሳይንስ ምስክር እንትን ያለለት ሕዝብ ነው። እያንዳንዷ ጋት መሬት የነባር ኢትዮጵያኖች ምድር ናት እና የማይቀር እንትን ነው ዛሬ እና ያችን ልበል። አመሰግናለሁ ዶክተር፣ አመሰግናለሁ። በመቀጠል ምን ብለህ ጽፈሃል? ትግል የሚወጠነው የሚተለምና በፍልሚያ ለድል መብቃት የሚቻለው በሰከነ አይምሮ የቆረጠ መንፈስ ትጥቅን በቅጡ ስንታጠቅ ነው። ለዚህም ቃላትም ታላቅ አቅም ስላላቸው በዚህ ረገድም የአማራው ትጥቅ ሊያምር ይገባል ብለሃል። ስም ይወጣ ከቤት ይከተል ከጎረቤት በሚል አማራን በጠላትነት የፈረጁንን የዘር ፍጅት ያወጁበትን ጠላቶች ደመኞቹ መሆናቸውን ሳያመነታ ሲቀበል ነው ብለሃል። በረቀቅ አማርኛ ጠላትን በዳቦ ስሙ ሳይሆን በተገቢ ስሙ መጥራት አንዱ የትግሉ አካል ነው በሚል መልእክትህን አስተላልፈሃል። ለምሳሌ የጠላት ጎራ እያሽሞነሞነ ብልጽግና፣ ኢህአዴግ፣ ዶክተር አብይ የሚባሉ መልከጥፉ በስማቸው መጠራት፣ እነሱን አሻፈረን ብለን ጠላትን በስሙ መጥራቱ አይነተኛ ተግባር ሊሆን ይገባል። የጣሊያን ወረራና ባንዳን ለምሳሌ ጠቅሰህ ነበር። ይህን ሰፊ ሀሳብ እንደው በቅጡ ብታብራራው ዶክተር። እኔ እንትኑ መልእክቱ ጥልቅ ነው። አሁን ያለው አእምሮ የታወረ አይኑ የተጨፈነ ህዝብም አይኑን እንዲገልጥና የተኛ አእምሮውን እንዲቀሰቅስ ከፍተኛ አስተዋጽኦ ያደርጋል በሚል ነው ያመጣሁት። አዎ በጣም እንትን ነው፣ ብዙ ጊዜ የሚከነክን ጉዳይ ነው። ይህን ውዳቄ የ6ኛ ክፍል ውዳቄ አብይ የተባለ ዶክተር ሲባል የማያስብ እኔ መቼም ህዝብን መዘለፍ ይከብዳል፣ ላፍ ይከብድ ይሆናል ማለት ለእንትን ግን በልቤ ይሄንን ውዳቂ ከ6ኛ ክፍል 7ኛ ተዛውሯል አሉ መሰለኝ። እንግዲህ ያችን ፈተና ይህ ሰው ይሄን ውዳቂ
8ኛ ክፍል ያልገባ፣ 7ኛ ክፍል ያላገባደደ፣ 8ኛን፣ 9ኛን፣ 10ኛን፣ 11ኛን፣ 12ኛን ከዛ በትንሹ የ4 ዓመት ትምህርት ያስፈልጋል። ይሄ ባችለር የሚባለውን የመጀመሪያውን እንደየትምህርቱ ነው። 5ም 6ም ይፈጃል። እንደው በትንሹ 4 ዓመት ይፈጃል። ከዛ ይሄ ለዶክትሬት የሚባለው 4ም 5ም ከዛ እንትን ሊፈጅ በትንሹ ቢበረታ 13 ዓመት። ከዚያ በኋላ ከ6ኛ ክፍሉ በኋላ እስከ 15 ዓመት መማር የሚገባውን 10 አለቃን 10 አለቃ ብዬ 10 አለቃ የሚበዛበት ይሄን ውዳቂ ዶክተር የሚል ህዝብ ይደንቀኛል። እና እሱ ብሎ አንቱ እና የትጥቁ ጉዳይ ደግሞ ቦታውን ስለያዘ ነው የሚሉት ፈሊጣል። አንድ ዶክተር ማንትስ የሚባል ቦታውን ስለያዘ አሁን ይሄ አገር ያረከሰ ደግሞ እሱ ቦታ ተያዘ ተብሎ አንቱ ሊባል የውዳቂ ነፍሰ ገዳይ ሺህ ጥይት በግንባሩ ሊገባ የሚገባ አንዱ ይበቃዋል። እንዲህ አይነቱን ሰው ዶክተር ብሎ ማለት ከዚህ የበለጠ ዝቅጠት ምን አለ ብዬ ነው እንትን የምለው። እና ምንድን ነው ደግሞ የሚባሉት ኦሮሞማ ምንድን ነው ብልጽግና ይሄ ቅማሉን ቅጫም እንዳይቀጭም እንዳይንትን እንዳይል የሰው ብልት የሚቆርጥ አረመኔ እነሱ ብሎ ደግሞ ብልጽግና ከማያውቁት እንትን ነገሩ እንትን ያለው ከፕሮቴስታንት አንድ ፈረንጅ ብልጽግና ብሎ ሀገር የሚዘርፍ እንትን የመጣን ይሄ ሃይማኖት የሌለው መንገድ ላይ ዱር ያደገ አባቱን ማቅ ኃጢአት አይደለም። ከማመወለድ አባትን አለማወቅም ኃጢአት አይደለም። ግን ስነ ልቦናው እንደ ሰው እንኳን ያለ እዱር ያደገ ዋጋለሁ እንትን በሚልበት ጊዜ ማንም እየጠፈጠፈ እንትን ያደረ ሻይ እንትን ያቀብል የነበረ ውዳቂን ዶክተር ተብሎ ፈረንጅ የደባ ገበያ ስጋው በ10 ቆዳው ባያ ይላል። እና ይህን ውዳቂ ኖቤል ፕራይዝ ብለው ሲሰጡት ይህን 7ኛ ክፍል ያላገባደደ ሰው ዶክተር ብሎ ማለት ትግሉ ከዚች ከትንሽ ነገር ነው የሚጀምረው። ይህን ውዳቂ 10 አለቃ ብይ ሲበዛበት ነው። 10 አለቃ ስንት ጀግኖች ያሉበት ነው። እና ወያኔ እንዳቅሙ ኢህአዴግ ነው ምንትስል ነበረ በትግርኛ እንትን ብሎት ወያኔ ትግሬ መባል ሲገባው በጠላት ጊዜ ቅድም እንዳልኩት 80 በመቶ የጠላት ሰራዊት ትግሬ እና ሌሎች ባንዶች ነበሩ። ከሶማሌ የመጡ ነበሩ። ከሶማሌ ሀገር ማለት ነው። በጣሊያን ትገዛ የነበረችው የሞቃዲሾ ሶማሌዎች፣ ከዛ የመጡ ሶማሌዎች ነበሩ። ከሊቢያ የመጡ ባንዶች ነበሩ። የሊቢያኖችም የጣሊያን ዜጋ ስለነበሩ በዚያ ጊዜ ተገዝተው ስለነበር እና ኤርትራውያኖች እነኚህ ሰዎች በዜግነት ነው የመጡት። የጠላት ዜጋ ጣሊያን ዜጋ ስለሆኑ ታዘው መጡ። የትግሬው ባንዳ ግን ወዶ ገብ ነበር፣ በብር የተገዛ ነው። 80 በመቶ ኢትዮጵያን የወረረው የጠላት ሰራዊት ትግሬና ሌሎች ምናምንቴዎች መሆናቸው የትግሬ ወረራ አልተባለም፣ የጣሊያን ወረራ ነው የተባለው። ቁንጮ ነዋ። መሪዎቹ እነኝን ገዝተው ያሰማሩት ናቸው። አሁንም የኦሮሞማ የሚባለ የፋሽስት የወራሪዎች ስርዓት መንግስት እንደው መንግስትም ሊባል የማይገባው ነው። የነኚህ የኦሮሞ ወረራ ነው መባል ያለበት። የነኚህ የሰላቢዎች የማህፀን ቀርዳጆች ስርዓት መባል ሲገባው ብልጽግና ይላል። ይሄ ሙት የቁም ሙት እና የወያኔን በስሙ የወያኔ የወራሪ የካሃዲ መንግስት መባል ሲገባው የኦሮሞማም የናዚዎች ፋሽስቶች የባዕዳን ወረራ መባል ሲገባው ብልጽግና እና ስም ይወጣ ከቤት ይከተል ከጎረቤት ነው። ትንሽ
እቺ ትንሽ ልትመስል ትችል ይሆናል። ትግል የሚጀምረው ከዚህ ነው። አሽቀንጥረን ስንጥል ይሉኝታ የሚባል ይሉኝታ የጨዋ ህዝብ ባህል ነው። ይሉኝታ ላለው ህዝብ ነው ይሉኝታ የሚኖረን። ለአረመኔ ለድንጋይ ለምን አይደለም። ለበግ ለከብት ይሉኝታ ሳይሆን እንሳሳለን፣ እናዝንላቸዋለን ጡር ነው ብለን ስለምንገምት። ግን እነኝን አገር ሊያጠፉ ከ8 ሚሊዮን በላይ ኢትዮጵያን፣ አማራን እና ሌሎች ኢትዮጵያኖች በተለይ ከዛ በላይ ሌሎች ኢትዮጵያኖችም ጋር ሲደመር ምናልባት ከ9 ሚሊዮን በላይ ሳይፈጁ አልቀሩም። ይህን ያደረጉ ወንጀለኞች በስማቸው ነው መጠራት ያለባቸው፣ በዳቦ ስም አይደለም። አብይን 10 አለቃ ሲበዛበት ነው እና ይሄም ማለቴ ነው። እና ከዚህ ነው የሚጀምረው። ስም ይወጣ ከቤት ይከተል ከጎረቤት ነው። እኛንን ለነሱ ገና ለገና እንዴ ምን እስኪኮን ነው የሚጠበቀው? በፊደላችን ጦርነት ያወጁ በዓለም 10-15 ሀገር አይደሉም የገዛ ፊደል ያላቸው ሀገሮች። የጥቁር ዘር መኩሪያ የሆነ ፊደላችንን ላጥፋ የሚል 28 አፍሪካን ሀገሮች የሚኮሩባትን ሰንደቅ ዓላማችን የመጀመሪያ የዓለም ሰንደቅ ዓላማ ሰንደቅ ዓላማችንን የሚያቃጥል ያገደ ይሄን የጠላት መንግስት እነሱን ብልጽግና ብሎ ማለት በእውነት ቃላት የለኝም። እና በትንሹ እችን የማለት እንኳ እንደው ድፍረት ይኑረን፣ ወኔ ይኑረን። እነኝን ወራሪዎች በታሪካችን በሁለንተናችን ላይ ጦርነት ያወጁ አገሪቷን ያዘቀጡ መንፈሳቸው ሁሉ የነሱ የዘቀጠ የነሱን ባህል የተቀበለ ህዝቡ ዛሬ የኢትዮጵያ ህዝብ እንደነሱ ወደ አረማዊነት ተለውጧል። ነጋጠባ በላታ እንትን ገደለ ቅማሉን ጫሙን እንትን ለማለት ሲሰልብ የነበረ አረመኔ ነው እና ያልተለየ ነው። አሁንም እንዲህ አይነት ቆራጥ እንትን ሊኖረን ይገባል፣ አቋም ሊኖረን ይገባል። ለጠላት አይሳሳም። ለጠላት ስሜት የሚገርም እኮ ነገር ለጠላት ስሜት ይሄ አልኩባይ ፎቃቃ አንድ አክስቴ ትል እንደነበረው የፎቃቅነት ነው። ጠላትም የሚያከብር የሚወደን በወጉ ምን እንትኑን ስናሳየው ነው። እና ያችን ለማለት ነው። አንተና በጣም ጥሩ ዶክተር፣ እጅግ አመሰግናለሁ። በትክክል አሁንም ቢሆን ወያኔን በጠላትነት በሙሉ ጠላትነት አማራን አጥፍቼ ሀገር መሰረታለሁ ብሎ ከ8 ሚሊዮን በላይ አንተ እንዳልከው ነው። እንደውም ይሄ የተቆጠረው በተለያየ ድርጅት የተዘገበው እንጂ በየጢሻው ወድቆ የቀረው ሌላ 8 ሚሊዮን ይሆናል። እና አምክነው በበሽታ ጨርሰው የቀውስ ቀጠና እያደረጉ ተፈጥሮ ሰው ሰራሽ ድርቅ እና ረሃብ እየፈጠሩ ከጦርነቱ በጅምላ ጭፍጨፋው በተጨማሪ የፈጁትን አማራ በልካቸው ጠላት አድርገን ስላልሰየምናቸው ይሄ ኦሮሞማ የሚባል ርዕዮተ ዓለም የሚያራምድ የኦሮሞ ልሂቃን ወራሪዎችን ሰንደቅ ዓላማችንን አጥፍተው ቋንቋችንን ሰርዘው እምነታችንን ፍቀው ባህላችንን ደምስሰው ሌላ ሀገር ሌላ ባዕድ እምነት ለማድረግ የሚንቀሳቀሱትን አጥፊዎች ወንጀለኞች በአቋማቸው ልክ በጠላትነት ስላልፈረጅ ናቸው። የእነሱን ቅጥረኞች ብአዴኖችን በጠላትነት ስላልፈረጅ ናቸው በልካቸው የእነዚህን ቅጥረኛ ባንዳዎችን ሰርጎ ገቦችን ተላላኪዎችን የጠላት እጅና እግሮች ዓይንና ጆሮዎች መሆናቸውን ስላልፈረጅ ናቸው እየታገል ድል ለማድረግ ጊዜው እየረዘመብን ይገኛል። እና አሁንም ጠላትን በጠላት አንተ እንደውም ደጋግመህ ትለዋለህ፣ ጠላትን በውል ለይቶ ማወቅ ያጀግናል፣ የጠላትን ምንነት ማወቅ ያጀግናል ራስ አበበ አረጋይ እንዳሉት የምትለዋል። እና ያ ባለመሆኑ ጭራሽ ከወያኔ ጋር ተሰልፈን ሌላኛውን ወያኔ እንታገል፣ ኦሮሞማን እንታገል እያሉ የወያኔ አማራን አጥፍታ ኢትዮጵያን አፍርሳ ሀገር ለመሆን የለበሰችውን የትጥቅ ሽርጥና ሸበጥ ጫማ የአማራ የትጥቅ ምልክት እያደረጉ የህዝቡን ስነ ልቦና የወጣቱን ስነ ልቦና የሚያንሸዋርሩና የሚቀይሩ አሉ።
ባለማወቅ ያሉ አሉ። ግን ዋናዎቹ ሆን ብለው የሚያደርጉት አሉ። ይሄንን እያወቁ የእነሱን ቋንቋ የእነሱን አስተዳደራዊ ቋንቋ ጸረ አማራ ነው፣ ጸረ ኢትዮጵያ ነው፣ ያንን የሚጠቀሙ ክልል የሚሉ ይሄ ሰንደቅ ዓላማውን ውሉን ቅጡን ያጡ ቋንቋ የሚሰርዙ የባዕዳን ቋንቋ እየተጠቀሙ የራሳችንን ቋንቋ የሚያደፍቁ ወጣቱን የሚያሳስቱ አሉና ይሄ ሁሉ መሰመር አለበት ነው እና በትክክል አስቀምጠኸዋል። ሌላው ያስተላለፍከው መልእክት ምን ይላል? የጠላትን አስተሳሰብና ፍሬ ከርስኪ እንቶ ፈንቶ ኢትዮጵያ ሁሉ ያደባያል እንጂ አያናኝም። ይልቅስ ከእንስሳት ያነሰ አእምሮ ያላቸው የኦሮሞ ልሂቃን ህዝባችን የሚሉትን መቀመቅ መክተታቸውን መግለጽ፣ ማስጠንቀቅ ይገባል። በመሪዎቻቸው ካልተነሱ በመሪዎቻቸው የጥፋት መንገድ እንደሚጠፉ መገንዘብ አለባቸው። በአጭሩ የኦሮሞማ ርዕዮተ ዓለም ወራሪ ባዕድ ነው። ከኢትዮጵያና ከኢትዮጵያዊነት ጋር ግንኙነት ዝምድና የለውም። እነሱም ልሂቃኖች እንዳሉት የጋራ ታሪክ የጋራ ማንነት የለንም ብለው በአደባባይ አረጋግጠዋል። የወራሪ ኦሮሞማ ልሂቃን ነፃነት ያውጃሉ ከማለት ይልቅ የአረመኔዎቹ ልሂቃን ህዝባቸውን የማርያም ጠላት እያደረጉት ነው። እንደሚታየው ኦሮሞ በድፍን ኢትዮጵያ የተጠላና የተናቀ ሆኗል። እንግዲህ ያው አጽመርስት መውረሩ ብቻ ሳይሆን ሆድ ቀዶ ጽንስ መብላቱ፣ ብልት ቆርጦ ግንባሩ ላይ ማሰሩ፣ አንገት እየገዘገዘ ሰው ማረዱ፣ ቤት ዘግቶ ማቃጠሉ፣ ሴትን ልጅ መድፈሩ፣ በድንጋይ ወግሮ መግደሉ፣ የእምነት ተቋም ማቃጠሉ የተናቀ ብቻ ሳይሆን ወንጀለኛም ነው። እንደው የራሴን ሲጨምር ዶክተር ወንጀለኛም ነው እና የአረመኔው ወራሪ ኦሮሞማ ልሂቃን ቅዠት እኛ ልናስተጋባ አይገባም። የኦሮሞማ ልሂቃን ሀገራቸው እንዳልሆነች ስለሚያውቁ ሸሽተው በጡረተኝነት አሜሪካና አውሮፓ ሊኖሩ አሰፍስፈዋል። ይህን ነው እያየንና እየሰማነው ይላል እና ከዚህ አስከትለህ ምን ይላል? ባለፉት 50 ዘመናት ጸረ አማራና ጸረ ኢትዮጵያ የሆኑ ወራሪዎችና መሸጦ የባንዳ ዝርዮች የሀገር መከታን አማራ ሊያጠፉ ቢነሱ በእነሱ አይፈረድም። አያያዙን አይተው ጭብጦውን ቀሙት። ስለሆነ ኦሮሞማ ብለው ራሳቸውን የሰየሙ ናዚዎች የወረሯትን ኢትዮጵያ ሕዝብ ፈጅተው አገር ሊመሰርቱ ቀርቶ ኢትዮጵያ ውስጥ ሊኖሩ የሚችሉት ተወረው የዘር ፍጅት በተፈጸመባቸው ኢትዮጵያውያን ፈቃድ ብቻ ይሆናል። ስለሆነም በኃይል የተደፈረ ማንነትና የተቀማ አገር በኃይል ብቻ መከበሩን አበክረን ስንረዳ ነው። የከሃዲ ወያኔ ትግሬ ልሂቃንም ለፈጸሙት የወንጀል ወንጀል ለዚህ ያበቋቸው የአማራን ባንዳ በሕግ ይጠየቃሉ። ለትግሬ ሕዝብ መልእክት የወያኔን ፋሽስቶችን መገላገል የእነርሱም ኃላፊነት መሆኑን መገንዘብ አለባቸው ይላል። እንግዲህ ይሄንንም ከመልእክቶች መካከል መርጬ ያወጣኋቸው ናቸውና እንደው እዚህ ላይ ትንሽ መጨረሻችን ነው። ይሄ መጨረሻ ነው። ማሳረጊያ የምትለው ካለህ ዶክተር? እሺ፣ እንደውም አንድ እጅግ የሚከነክነኝን ነገር አነሳ። ይህን ፎጣ አንገታቸው ላይ እንደ ወያኔ ትግሬ እና እንደዚህ አረብ ፎጣ አይደለም ሽርጥ ነው የሚሉት፣ አረበኛ መሰለኝ ቃሉ ራሱ። ፎጣ አንገታቸው ላይ የሚያደርጉት ሽርጥ ገብ የሚደረገው ነው አንገታቸው ላይ የሚያደርጉት። ይሄ አንድ የትግሬ ወያኔ ኤርትራ ምንትስ የሚባል እኛ ቢደረግ ብርድ ቢያስፈልግ ቢበርድ የአንገት ልብስ ይደረጋል። እና እራሱ አሁን ቅድም ላነሳው እነሱ ምሳሌ ሆነው እነሱ የለበሱትን የወያኔን ጨርቅ አንገታቸው ላይ አማራ በአንገቱ ያንንትን ማለቱ እጅግ እንትን የሚያደርገኝ ነው። ፎጣ አንገታቸው ላይ እንትን እንደው እነሱ ወያኔ ምሳሌ ሊሆን ይገባዋ። እንደው እነሱ አማራ እንዳባባል አለው የጠሉት ሰው ተስካሩ ያቀራል ይላል። እንኳን ጠላቴን ልመስል ቀርቶ ድግሱ በዓመቱም ሆነ በ7 ዓመቱ ለዛ የተጠላን ሰው ድግስ መቅመስ እንኳ ያቅራል የሚል ነው። እና አማራው እንደው ይህ አጋጣሚ ነው። ፋኖ ይህንን ዘባተሎ ከአንገቱ ሊጥል ይገባል። የገዛ እንትናችንን እህቱ እናቱ የፈተለችው የአንገት ልብስ እሱን ያድርግ ወይ ሰንደቅ ዓላማውን ይህን
የአረብ ከወያኔ የአረብ ባሮች እንትን የሚያደርጉትን እንደው በእውነት እግረ መንገዴን ይችን አሰኘኝ ለእንትኑ ላልከው ትክክል እነኚህ ለትግሬም ህዝብ ኦሮሞ ለሚባለውምም ህዝብ ግልጽ እንትን ነው። ይሄ የማይቀር ዕዳ ነው። ከአሁን ቀደም ኢትዮጵያን በወረሩበት ጊዜ ዛሬ 400 ዓመት ሴት ወንዱ ነበር ይወር የነበረው ዛሬም እንደሚያደርጉት ዛሬም በወለጋ ሰው በሚፈጁበት ጊዜ የ6 የ7 ዓመት ልጅ ጭምር ነው አብሮ አማራ እየቀጠቀጠ ይገል የነበረው። ሲገፉ ልጆች ያው ነበረ። የአማራ ልጅ ሲገፈፍ በቁሙ ወላጆቻቸው ሲገፉ አብሮ ሆይል የነበረ ኦሮሞ ተብዬው ሕፃን ጭምር ነው። እና የዛሬ 500 ዓመት ኢትዮጵያን 450 ዓመት የወረሩት በደቀቀች ኢትዮጵያ በቱርኮች አረቦችና ነግራኝን ከ200 ማነው 200 በላይ መድፍ አስታጥቆ ነው እንግዲህ ያን ያህል ዓመት በርካታው ህዝብ ያለቀው አማራው እና ለስልጣን ላይ ነግራኝ እስከተገደለ ጊዜ ድረስ አገር ባጠፋ ግራኝን ተከትለው ነው እነኛ አረመኔዎች ኢትዮጵያን እንትን ያሉት። ሴት ወንዱ እየገደለ ምን እያለ 28 ነገር ያጠፉ ናቸው። ይሄን ተሸክመን በቻልን ለፈጸሙት ወንጀልም ሆነ በሰፈረበት ሀገር መባረር አለበት መባል ሲገባው ሶማሊያ አብሯቸዋል፣ ኬንያ አብሯቸዋል። ከማደጋስካር የመጡ እነኝህን ወራሪዎች እና ይሄን የተሸከማቸውን ህዝብ ዛሬ እናጠፋለን ብለው የሚሉ ሰዎች ምንድን ነው? አንድ አባባል አለ ቀጥኜ ቢያየኝ ጅማት ለመነኝ ነው። እና አማራ በቻላቸው እነኝህን በቻለ በደግነቱ በጨዋነቱ ይሄን በቻለ የልብልብ በቃቸው። ስለዚህ አማራ እንደውም የፋኖ አመሰራረት ስገምተው ከግራኝ ጊዜ እነኝህን አረመኔዎች ለመከላከል ይደረግ የነበረ ጥረት ሳይሆን አይቀርም ብዬ ነው የምገምተው። ምክንያቱም እነኚህ ኢትዮጵያን በወረሩበት ጊዜ በግራኝ ጊዜ ማነው አባባህሪው እንዳሉት አረመኔዎቹ ሴት ወንድ ህፃኑ ጭምር ነበር ይወር የነበረው። በእኛ በኩል ግን ከ10 ጾታ ከ10 የስራ ክፍል አንዱ ዘርፍ ብቻ ነበር ይዋጋ የነበረው እና ሰተት ብለው ነው የገቡት። ያ የማይታሰብ ነው። ዛሬ ከጦርነት ከጀግንነት የማይተዋወቅ ባዕድ የሆነ ፈሪ አንድ አማራ 50 እነሱን ይነዳ እንደነበር እንደውም ብዙ ጊዜ እኔም እንትን የሚከነክነኝ እነኚህ ዘመዶቼን መሀል ሀገር ያለውን አማራው፣ ጎንደሬው፣ ጎጃሜው፣ ወሎየው፣ ሸዌው እነኚህን ሰዎች ከሰው ይቆጥራቸዋል። አይደሉም። ከወንድነት ከጀግንነት የማይተዋወቁ ናቸው። በደቦ የሚገሉ ሲሰል ብቻውን አይደለም 4-5 ሆኖ ሰው የሚሰለው አረመኔዎች ናቸው። የጅብ ባህሪ ያላቸው የይ የሚባል አውሬ አለ። 30-40 ሆኖ ነው አንድ እንትን የሚጥለው። የዛ ባህሪ ያላቸው ናቸው እና እነኝን ማበራየት የሚችል ነው አማራ ያደርገዋልም። ስለዚህ ለኦሮሞ ተብዬውም እና ትግሬውም እንደው እንዳንድ ኢትዮጵያዊ እንዳንድ አማራ እንዳንድ ሰው እነኚህ ሰዎች አእምሮ ቢገዙ መሪዎቻቸውን እነኚህን ሰዎች ይዋጓቸው። አንድ ትግሬ የአማራ ምድር
በጉልበት ሊደፍር ባልተገባው እንትን ከተባለም በድኑ እዛው አማራ እንትን ላይ ሊበሰብስ እንዲገባ ማድረግ ነው ባይ ነኝ። ምንም ምህረት የሌለው ይሄን ነው መደረግ ያለበት። ኦሮሞ ተብዬ የሚባለውም ወራሪ ከዛ የተለየ እጣ ፈንታ አይኖረውምም። የሚሸሽበትም ቦታ አይኖረውም። ኬንያም፣ ዩጋንዳም፣ ማን ነው ሱዳንም፣ ሶማሌም፣ ጅቡቲም ማንነታቸውን አውቀዋል። መንግስት እናቆማለን። በምስራቅ አፍሪካ የኦሮሚያ መንግስት ከከብት ጭራ ተለይቶ ጎጆ ቀልሶ ማያውቅ አረመኔ፣ እድሜ ለኢትዮጵያ፣ እድሜ ለአማራ ለዚህ አበቃቸው። ስለዚህ ወደኋላ የምንልበት ምንም እንትን የለም እና ፋኖም የፋኖ ወጥ አቋም ሊሆን የሚገባው አንድነት የሚመጣው በዓላማ ነው። የእኛ የፋኖ ዓላማ መሆን ያለበት የአማራ ትልም ነው። ከምንም በላይ አማራ እንደሚለው በፍርድ ከሄደች በቅሎዬ የተቀማሁት ጭብጦ የቆጨኝ የሚል ህዝብ ነው። የፍትህ ህዝብ ስለሆነ በቅሎ ቀላል ዋጋ ያላት እንትን አይደለችም። እኔ ልጅ በነበርኩበት ጊዜ ምናልባት በ2 በ3 በቅሎ ዋጋ መኪና ይገዛ ነበር፣ በቮክስዋገን ይገዛ ነበር። ተወለድኩባት ከተማ 1000 ብር ቢሰጡኝ አልሸጥም አሉ ይባላል። አንድ ባለ በቅሎ የነበራቸው ሰውዬ ወረዳ ገዢው ፈልገው ነበር፣ በቅሎ አልሸጥም አሉ። 1000 ብር በዚያ ጊዜ እና በቅሎንም ያህል ንብረት ከከብትም ከምንም በላይ ምናልባት ከጠመንጃም በላይ ዋጋ የነበራት በቅሎ ናት። ስለዚህ ትልቁ ንብረቱን መከበሪያ ንብረቱን በሕግ ከሄደች በቅሎ የተቀማሁት ጭብጦ እንግዲህ አንድ እንጀራ ቆጠቆጠኝ በግፍ ስለተቀማው ነው። አማራ ይህን የደረሰበት አማራ እኔ በአንድ ትውልድ እንትን የምንለው ለትውልድ በትውልድ ብንበቀል የሚያልቅ አይደለም በአማራ ላይ የተፈጸመውና እንደው የሚያሳፍረኝ በርካታ ቦታ የዘር ፍጅት የተፈጀብ እርግጥ የዘር ፍጅትን እንትን ለመፈጸም የበርካታ ሰዎች ተሳታፊነት አስፈላጊ አይደለም። የበርካታ ሰዎች የአንድ ቸል ማለት ብቻ ይበቃል። 3 ካርታ የያዘ አንድ ሰው በ3 ካርታ አንዳንድ ጥይት እንኳን እንትን ቢል 90 ሰው ይገላል። AK-47 ቢይዝ እና FN የሚባለው እንደው 3-4ቱን እንትን ቢሉ በአንድ ጥይት 3-4 እንትን አቁሞ ከተገደለ በ20 ጥይት 80 ሰው ለመግደል ይቻላል። ሁኔታው ያን የፈቀደ ስርዓት ሲፈጥር ነው። ይህን ያደረጉ ሰዎች ዛሬ በትልቁ በግዙፉ አማራ ህዝብ ላይ ግዙፍ ህዝብ የዘር ፍጅት ሲፈጸምበት እኛ የመጀመሪያ ሳንሆን አንቀርም። በወያኔና በእነኛ አረመኔዎች ባልጠረጠረ ትጥቁም በፈታ አማራ ታጥቆ ቢሆን ኖሮ የኔ ዘመዶች 52 በእነኛ አረመኔዎች ባልተገደሉ ነበር። የደርግ መንግስት ኢትዮጵያን በወረረበት እንትን ባለበት ጊዜ የኦሮሞ ተብዬዎች ሜሶን ምንትስ የተባሉና የኢትዮጵያ ግራ ዘመሞች በቅድሚያ አማራን ነበር ብረት ያስፈቱት። ልጆቼ ይበድሉኛል፣ ይህን ያደርጉኛል የሚል ስጋት አልነበረበትም። ልብ በሙሉ አማራ ብረቱን ሰጠ። የኢትዮጵያ ግራ ዘመሞችም ይህን ሲሉ ስለነበር የተከተለው ምንድን ነው? በአረመኔዎች እንዲታረድ ነው አማራ የተደረገው። ሶማሊያ እንድትወረር ሶማሊያ ኢትዮጵያን በወረረችበት ጊዜ ሀረርጌ የእኛ ዘመዶች አማራ ነበር እየተመረጠ ይታደል የነበረው በእነኛ አረመኔዎቹ ኦሮሞ ተብዬዎች እና በሶማሊያም ጭምር። መሀል ሀገሩ አማራ ይህን አያውቅም። እግዚአብሔር ይስጣቸው አማራ እንደሚሆንበት ጊዜ እንትን መጣ። ሌላ እንደው አንድ እግረ መንገዴን የማነሳው የበርካታው ፎቃቃ አማራ እኛ አማራውን ትግል የማንቀላቀለው እኮ ለኢትዮጵያ ስላሰብን ነው። የሚገርም እኮ ነገር እኮ እንግዲህ
ኢትዮጵያን ኢትዮጵያ ያደረገ ብቻ ሳይሆን ለኢትዮጵያ ጽናት ዛሬ ድረስ ኢትዮጵያን ያቆየው በአማራ ጫንቃ መሆኑ እየታወቀ አላማራ ኢትዮጵያ ለመኖሯ እየታወቀ አማራን መደገፍ ኢትዮጵያን ማዳን መሆኑን እንኳን የማይረዳ ኃላፊነትን ለመሸሽ እንጂ ይህን ተስኖት አይደለም። ስለዚህ ነው ማንኛውም ኢትዮጵያ የምለው እኔ አንድ የማውቀው ልጅነት ጓደኛ የጉራጌ ብርሃኑ ነጋ ለተባለው ለዚያ ዱልዱም ምንድን ነው የሚባለው የእነሱ ማህበር የነበረው ግንቦት አባቱ ይጥፋና ግንቦት እንትን $10,000 ሰጠ ይለኛል። አሜሪካን ያለው አሁን ምናልባት ይሰማኝ ይሆናል አሉ ጉራጌ የልጅነት ጓደኛ ስማ አንተ አልኩት አእምሮ ቢኖርህ ኖሮ የአንተ ዘመዶች በድፍን ኢትዮጵያ እየነገዱ በሰላም ይኖሩ የነበረው በአማራ ትግል ነው። አማራው እርግጥ በርካታ የጉራጌ ጀግኖችን በሀገሬ በሐረርጌ ነፍጠኞች እንደነበሩ አውቃለሁ እና እንደ ነጋዴ እንኳን አልኩት አተርፋለሁ ባይ አማራ ላይ ነበር ገንዘቡን የማውለው እኔ አማራው ትግል ላይ ነበር የማውለው ነው። እና ማንኛውም ኢትዮጵያዊ ኢትዮጵያ የምትገደው ሰው ፋኖን ሌት ከቀን በመንፈስም በአቅምም በምንም ሊደግፈ ይገባል ኢትዮጵያ እንድትኖር እና ህልውናው ሊኖር የሚችለው አማራ ሲኖር ብቻ ነው። አማራ ኢትዮጵያን ሲመራ ብቻ ነው። በነገራችን ሲመራ ነው የምለው በአረመኔዎች ታየ 50 ዓመታት አረመኔና ወያኔ እንትኖች ኢትዮጵያን ያደረጓትን ስላየን እና በዛች ልቋጭ አንተነህ። በጣም ጥሩ አመሰግናለሁ ዶክተር። እንግዲህ አጠቃላይ አብዛኛውን ዳስኸዋል። እንግዲህ የጠላቶቻችንን የወያኔን አማራን አጥፍቶ ሀገር ለመመስረት የተነሱትን የትጥቅ ትግል ምልክታቸውን ለእኛ ምልክት ያደረጉት ቅጥረኛ ባንዳዎች መሆናቸውና አብዛኛው ህዝብ ደግሞ እነዚህም መሪዎችን እነ እስክንድር ነጋ፣ እነ ዘመነ ካሴ እና አስረስ ማረ ዳምጤ አንገታቸው ላይ የጣሉትን እና ያደረጉትን ሸበጥ ያንን ተከትሎ ያደረገው ህዝብ ከዛሬ ጀምሮ አውልቆ መጣል መወርወር አለበት። የጠላቶቻችን ቋንቋ እኛን ለማጥፋት የተጠቀሙበት ስለሆነ የጠላትን ቋንቋ መጠቀም የለብንም። የጠላቶቻችን የአጥፊዎቻችን የጸረ አማራዎች፣ የጸረ ኢትዮጵያኖች፣ የጸረ ኦርቶዶክሶች ስርዓትና መዋቅር ክልል ምናምን የሚባልን መጣል አለብን። የቦታ ስሞችን ሁሉ መቀየር አለብን እላለሁ። እንግዲህ ጠላትን በውል ማወቅ ነው። አሁንም እየተደረገ ያለው ያኔ በግራኝ አህመድ ወረራ የተዳከመውን በቱርክ ወረራ የተዳከመውን አማራ አድፍጠው ቆይተው ነው መጥተው ያጠቁት። ሁሌም ግጭት በተፈጠረ ወረራ በተፈጸመ ጊዜ ጣሊያንም በወረረ ጊዜ አድፍጠው መጥተው ነው ወረራ የፈጸሙና የሞግዚት መንግስት አድርገን ያሉ። አሁንም በወያኔ በኩል በዛ በኩል ጦርነት እየከፈቱ ከዛ በኋላ መከላከያ ተብዬው የወራሪ ጦር እየሸሸ ቦታ እያስለቀቀ አማራውን መሰረተ ልማቱን ሀብት ንብረቱን እያወደመ እያደቀቀ በዛ ነው ያንን ስልት ነው አሁንም እየተጠቀሙ ያሉትና ጠላትነቱን ካላስቀመጥ ጠላትን ለመደበቂያ አድርባይነትን፣ ባንዳነትን፣ ቅጥረኛነትን ይሄ ተመሳስሎ መኖርን የሚያደርጉትን አንዳንድ ከንቶች አሰዳቢ አማራዎች ለኢትዮጵያ ብለን ለቦታው ክብር ብለን ለእንደዚህ ብለን የሚሉትን ዞር በሉ ብለን መጸየፍ ያስፈልጋል ነው። እንግዲህ አንድ ነገር ጠቅሰነዋል ዶክተር። አንድ ነገር ግን አንተን እንደው ወታደርም ባንሆን መቼም ሀሳብ መሰንዘር ክፋት የለውም እና እኔ አንዳንዴ የመሀል ሀገሩ አማራ እነኝህን ሰዎች አያውቃቸውም ከምልበት አንዱ ምክንያት የምሬን ነው። 1,000 የታጠቀ አማራ አዲስ አበባ ቢገባ አረመኔው እግሬ አውጭኝ፣ ግማሹ ያው ከላይ ከታች እየነዳው እዛው በየስርቻዩ እንትን ይላል። 1,000 የቆረጠ አማራ አዲስ አበባን 60% በላይ የአዲስ አበባ ነዋሪ አማራ መስራቹ አማራ በሆነበት የቀረውም ትግሬው፣ ጉራጌው ምን ማለት የቀረው ኢትዮጵያዊ፣ ሲዳማው፣ ሶማሌው፣ ጋሞ ከተማዋን የጥበቡ ባለቤት እነኚህ ሁሉ
ከምባታው፣ ሀዲያው፣ ወላይታው ከአማራ ወደኋላ እንደማይል ከአማራ ጋር እንደሚሰለፍ ግልጽ በሆነበት እንትን አሁንም ነው የምለው እነኚህን አረመኔዎች ከአበሰበሷት ከተማችን ባበከቷት ከተማችን 1,000 የቆረጠ አማራ ቢኖር እነኚህ ሰዎች ኬንያ ነው እንትን የሚሉት ወይ አዋሽ እየገባ ያልቃል። ያ ነው መደረግ ያለበት። እንደው እኛ እናንተ ማናችሁ ይህን አላችሁን ማለት ሳይሆን ይሄ ሁሉ ነገር ዛሬ መንግስቱን የያዘ እንትን ለመበደርም ከምንም እንትን መቼም መንግስት ናቸውና ትልቁ ትግል መደረግ ያለበት አዲስ አበባን ከነኚህ ከጠላት እንትን ቤታቸው አይደለችም፣ እንግዶች ናቸው፣ ጠላት ናቸው። ይሄ ከረፈፍ ግራና ቀኝን አይለይም። ለመንገድ ለአቅጣጫ ስም የሌለው አረመኔ ነው። 1,000 የቆረጠ አማራ እነኚህን ሰዎች በቀናት ውስጥ ከሀገር ያበራቸዋል ከአዲስ አበባ እና ስልጣን የመያዙ እንትን እንደው የማታውቀው ነገር ውስጥ አትቀባጥር ባል ይሆናል። ግን አሁንም የምለው እነኚህን ሰዎች ያውቃሉ ብዬ አልገምትም። እንደ ሰው ይቆጥሯቸዋል። አይደሉም። 1,000 እንደውም አበዛሁት እኔ 1,000 አበዛው። የቆረጠ ጥቂት አዲስ አበባ ከአረመኔ ሊረከብ ይችላል እና እንደው ይታሰብበት ልበል ባጭሩ። በጣም ጥሩ ዶክተር፣ ልክ ነህ። ይሄንን ለማምታታት ነው፣ ይሄንን ለመደበቅ ነው። እንግዲህ የተመለመሉ አሉ አማራነት ኢትዮጵያን የሚያደነዝዙ አማራን የሚያደነዝዙ አማራ መስለው ግን አማራ እንዲጠፋ የሚሰሩ እንደነ ሻለቃ ዳዊት እንደነ አለማንተ ገብረስላሴ እንደነ ነአምን ዘለቀ እንደነ አክሎክ ቢራራ የመሳሰሉ አሉ። እነዚህ በሀገር ሽማግሌነት በአስታራቂነት እያሉ ጸረ አማራ ሆነውም አማራ መስለው ኑሮ አሁን ጸረ አማራ የሆኑን መሳይ ከበደ የሚባሉ ሁሉ አሉና እንዲህ አይነቱን ሁሉ ወለወልዳ የፈረንጅ ቅጥረኛና ተላላኪን መጸየፍ ያስፈልጋል። እውነትን ለመቀበል እውነትን ካልያዝ መንገዳችንን ካላወቅን አሁንም ድል ይረዝማል፣ ቀኑ ይረዝማል። ምንም እንኳን ከአሸናፊነት የሚገድበን ባይኖርም ማለት ነው። ዶክተር ከመዝጋታችን በፊት እንደው አንዲት ነገር አለች። ከዚህ በፊትም አንስታት ጠይቃለሁ እያልኩ ለአድማጭ ተመልካች ትልቅ ትምህርት ናት። ኦሮሞዎች ወረራ በሚፈጽሙ ጊዜ በወረራ ጊዜ እንግዲህ የዛሬ 400 ዓመት ወረራ ሲፈጽሙ ቀን ቀን ያጠናሉ፣ ማታ ማታ ወረራ ይፈጽማሉ። ወንዱን ይገላሉ፣ ህፃናትን ስም ይቀይራሉ፣ ታሪክ አዋቂዎችን፣ ሽማግሌዎችን፣ ባልቴቶችን ይጨፈጭፋሉ፣ ይገላሉ፣ ሴቶችን ያገባሉ፣ ወጣት ሴቶችን። ይሄም በሚያደርጉበት ሰዓት አማራው ይመክት የነበረው አንዱ የስራ ዘርፍ ብቻ ነው። 10 የስራ ዘርፎች አሉ። አንደኛው እንግዲህ መከላከያ እንደማለት ነው። እንግዲህ በወቅቱ የመከላከያ የአካባቢ ጥበቃ፣ የፖሊስ፣ የደህንነት ስራ የሚሰራው ኃይል ማለት ነው። ሌላው የስራ ዘርፍም እንደዚህ እንደው የሚታወቅ ነገር ካለ ይቺ ግልጽ እንድትሆን ነው። እነዚህ ሙሉ ህፃኑም እስከ አዋቂው ምኑም ሌላ ስራ አያውቁም። ከብት ጭራ ተከትለው ነው የሚሄዱ። እርሻ አያውቁም። ቤት ቀልሶ መኖር፣ ነግዶ መኖር፣ አርሶ መብላትን አያውቁም። የዘላን ኑሮ ነው አኗኗራቸው፣ ልክ እንደ ሌላ ሀገር እንዳለው ዘላን ሁሉ። ስለዚህ ወረራም ሲፈጽሙ ያለውን ኃይል በሙሉ ነው የሚያሳርፉት። ሲሸነፉም ያለውን ኃይል ነው በሙሉ ወደኋላ የሚሉት ወይንም ተመሳስለው የሚኖሩት እና የአማራ ነገስታት ግን የስራ ዘርፍና የስራ ክፍፍል ነበራቸው ብለኛል። እንደው ይቺ ታሪካዊ እንትን አስተማሪ የምትለው ነገር። አማራ ስልጡን ህዝብ ነው። የቤተ ክህነቱ አለ። የቤተ ክህነቱ አንድ ዘርፍ ነው። እርሻ አለ፣ ንግዱ አለ፣ የቤት ሰራተኛ አለ፣ አንጥረኛው ለብቻው፣ ሰራተኛው አጠቃላይ። አዎ የእጅ ጥበብ እንትን የሚለው አቀንቃኙ ምንድን ነው ላሊበላ የምንለው ዘፋኙ፣ እነኚህ ሁሉ የስራ ዘርፎች ነበሩ። 10 አይነት የስራ ዘርፍ ነበር እና እነኚህ ሌላው ደግሞ እነኚህን ሰዎች ቅድም ላነሳው በርካታ ስልጡን ህብረተሰብ እንደ አማራ አይነት ጠላቱን በዚህ ቀን እንገናኝ ብሎ ቆሞ እንኳን ተኝቶ ወይም ቁጭ ብሎ አይደለም የሚተኩሰው፣ ቆሞ ነው።
ይሄኝ ጠላትነትን እኔም አንተም እየተያየን ነው የሚል ነው። እነኚህ ግን አድብተው ነው የአራዊት ነው ባህሪያቸው እና አድብተው ሌሊት ድቅድቅ ጨለማ ላይ ነው ሰውን የወጉ የነበረው ምንም እና ማንትስ አንዱ ስለነሱ ሃሮልድ ማርከስ ሲሆን ምናምን ሌቪን የአማራና የነኝህን ስነ ልቦና እንትን ሲል አማራው የሚጣላውን ባላጋራውን በዚህ ቀን እንገናኝ ብሎ ነው፣ እነኝህ ግን እያደቡ ነው የሚገሉት ብሎ ይህን አይነት እንትን ዛሬ የተለየ ባህሪ ያላቸውም በእግሩ ሊቆም የማይችል ነው። ተለጥፎ የሚኖር ነው። ሁልጊዜ ተለጥፎ አለምርኩዝ የማሄድ ነው። እነኛ አረመኔዎች ቅድም እንዳልከው የአማራው ባንዳ በምንም ዘርፍ አማራ ባይኖር ባይሸከማቸው እነኚህ ሰዎች ተዝረክርከው የሚረግፉ ናቸው እና በእግራቸው ሊቆሙ የማይችሉ ማንም ባለስልጣን ሲመጣ ተለጥፎ ረምርሙኝ በላይ ላይ ሄዱ የሚል ቀጣፊ መልቲ ለራሱ ከበሬታ የሌለው እንዲህ አይነት እንትኖች ናቸው። ስለዚህ እኛ እንደነኛ አይነቶቹን ምንም ጋሽ አበበ የምለው አስተማሪ የነበር ጎንደር ጋሽ አበበ 6ኛ ክፍል ነው ትምህርቱ እና 6ኛ ጎበዝ ሰው ነው ያስተምር የነበረ እና ክፉ ጠሪ ወይባውን አስቆጣ ይላል። ጋሽ አበበ ምን ማለት ነው ተብሎ ሲጠየቅ እገሌ ብዬ አሁን እገሌ ብዬ ብልህ አለ በስምህ በቁጣ እንትን ብል አቤት ሳይሆን ወይ ነው የምትለው የሚለኝ አንድ ሰው ግን እገሌ ብዬ በጥሞና ስሙን ብጠራ አቤት ጋሽ አበበ ይለኛል ነው። እና እነኚህ ሰዎች በሰው ቤት ገብተው ባዕድ ሰው ቤት ገብተው እንግድነት አልጋ አንጥፎ ያስተኛውን ሰው ገድዬ ሚስትን ልጆችን ልውረስ ከማለት የተለየ አይደለም። እነኚህ ሰዎች ዛሬ የሚያደርጉት ይሄ ነው እንጂ እየተደረገ ያለው በትክክል ይሄ ነው እኮ። ባለቤቱን ገለው ሚስቱን አግብተው አያቱን ምኑን አጥፍተው ማንነቱን ደምስሰው ድረስ ነው እያደረጉ ያሉት። ተማርኩ ያለ ምሁሮቻቸው ምህር ተብዮቻቸው የእነሱ ምሁር የለውም ሳይቀር ይሄንን ነው እና የበርካታ ታስታውሳታለህ ስሟን ቄስ ይጥራውና አንድ እንትን አንድ ቃለ ምልልስ ላይ አንዷ ስላላስተማራችኋቸው ነው አለችኝ። አንዴ አረመኔዎቹን የዚህ የስርዓቱ ቅጥረኛ ነች። አሁን የዚህ አዎ ናት አወካት። እና እንግዲህ ሰው መሆኑ ብቻ ነበር የሚያስፈልገው እና እነኚህ 400 ዘመን ሳያላደረጋቸው ናቸው። በወትሮ ስማቸው ይጠሩ የነበሩበትን ዛሬ ሶማሊያ ወጣላቸውን ስማቸውን የጠሉበት ዋናው ምክንያት ተጠየፉት። ቀለም ከቆጠሩ በኋላ ያን ሰው ገለው ብልት ግንባራቸው ላይ ማንጠልጠላቸው፣ ፈርስ መቀባታቸውን ይሄ የፕሮቴስታንቱ ምናምንቴው አውሮፓ ጀርመኑ ምኑ ያስተማራቸውን ራሳቸውን ጠሉት እና አንድ ጀርመን ያመጣላቸውን ስም ዛሬ ኦሮምያ ምንትሴ ተሸክሞ እንደውም አባባሪው በነበሩበት ጊዜ ስለ እነሱ ከጻፉት የበለጠ የሚያሰቅቅ ነፍሰ ጡር አርደው ጽንሱን የመከታተፍ ባህሪያቸውን ዛሬ ኦሮሞ መባል ከጀመሩ ወዲህ ያደረጉት ነው። እና ዋቲዚን ኔም ይላል ሼክስፒር አላሉ። ምንድን ነው ስምና ስም ጽጌረዳን አለ። ጽጌረዳ ነው፣ ግሩም ጠረን ያለው ፍሬ እንትን ነው፣ አበባ ነው ምንም ቢባል ጽጌረዳ እና አረመኔ ዛሬ ኦሮምያ ተባለ ምንትስ የተባለ አረመኔ ነው እና የሚለወጡ አይደሉም። እነሱን ለመለወጥም ምንም እንትንም የለብን ምንም ካሁን ወዲያ ሰንደቄን፣ ቋንቋዬን፣ ሃይማኖቴን ላጥፋ ብሎ አንተ እንደገና ትጠፋለህ የሚለኝን ጠላት
ልጠፋ ይገባኛል፣ ካልተፋለምኩት እኔ ልኖር አይገባም ባይ ነኝ። እነኚህን ሰዎች የማይፋለም ሰው ሊኖር አይገባም። በትክክል እና ህይወቱ ዋጋ አይኖራትም፣ ሊኖራት አይገባም ባይ ነኝ እኔ እና እነኚህን ለነሱም ለነሱም ህልውና ኢትዮጵያ ውስጥ የመኖር ህልውናቸው ይህን የጠላት መንግስት ከኛ የበለጠ ሲዋጉት ስናይ ነው። አለበለዚያ ምንድን ነው ያባባላል፣ እንዲህ ጭሶ ጭሶ የነደደ እንደሆነ የአመዱ ቦታ ወዴት ይሆን ይላላሉ እና 50 ዓመት የከተፉት ኢትዮጵያን ፈረንጆችም ገልጸውት እንደነበረው ብዙ ምሁራን ከምንም ኢትዮጵያ ውስጥ በበርካታ ሺህ ዘመናት በባዕዳኖችም ሆነ በማንም ከደረሰባት ከውስጥም ቀውስ ያ ተደምሮ እነኛ አረመኔዎች ያስከተሉት ጥፋት ይገዝፋል ይላል። ትክክል ነው፣ ትክክል ነው። ምንም ወደኋላ የምለው ነገር የለም። ይሄንን ከልቤ የገባ እንትን ነው እና አማራውም ሆነ ነባር ኢትዮጵያዊ ይህን ሊገነዘብ ይገባል እና በዛቸው የለቋጭ አንተ ነው። በጣም ጥሩ አመሰግናለሁ ዶክተር። አድማጭ ተመልካቾቻችን እንግዲህ ይህን መሰል እና ሌሎችም ጉዳዮች ለህዝብ ይደርሱ ዘንድ የዘመድ ሳተላይት ቴሌቪዥንን ማገዝ አለብን። የቴክኒክ ክፍሉን ፈልገን መጠየቅና ማብቃት አለብን። ህልውናችንን እስከምንታደግ ሀገራችንን እስከምናስቀጥል ለድል ባለቤት እስከምንበቃ ድረስ የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ሼር እና ላይክ ማድረግ አለብን። ሀቅና እውነትን ካልተከተል የትግላችን መውጫ መንገድ መዳረሻ ግብና ቀጣይ ጣፋንታችንም ምን ሊሆን እንደሚችል በጠላቶቻችንና በጠላቶቻችን ቅጥረኞች እየተምታታና እየተበረዘ ስለሚገኝ ከዛ በጠራ አሰላለፍ በጠራ መንገድ በሀሳብ ጥራት ትግላችንን ዳር ለማድረስ ፍኖተ አማራን እንከተላለሁ። ዶክተር ለነበረን ቆይታ አመሰግናለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። ሰላም። አሜን። አንተን እግዚአብሔር ይስጥልኝ። አሜን።